እልል እንበል ምን እንበል? ደስታን አንጠልጥላ ወጣችው የሩታ እህት። ጉድ 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 ጉድ! ሩታ ራቁቷን ቂጧን እያሳየች ቁጭ ብላ ስትጠብቀው እሷ እህትየዋ መታ አንጠልጥላ አንጠልጥላ ላወጣችው ማለት ነው። በለው በለው በለው። ወይኔ ግን ሩታ አይና ወጣች። እንደዚህ አይነት አለባበስ በስመ አብ! ምን ሆነሽ ነው? በእናትሽ ቂጥሽን እንኳን ብሸፉኝ ቁጭ ስትል አይታችኋታል። ቁጭ ብላ ቪዲዮ እና አንጠልጥላ ናውጣ ብላ አንጠልጥላ። እኔ ምን አለኩኝ? እኔ ከንትል መጥቼ እሷን ስላፈቀልኩኝ ከውጭ መጥቼ የት ነበላችሁ እርጉዝ ስትሆን ምናምን ብሎ ቢለፈልፍ ምንም ፋታ አልሰጠችው። አሽቀንጥላ አወጣችሁ። ድራማው አለቀ ማለት ነው። እዛ ጋብርሽ ሄርሜላን ቤት ያስተዋወቃል። እዚህ ጋር ደግሞ ይኸው እንግዲህ እንደዚህ ብለው ቁጭ ብለው ነበር ማለት ነው። ይኸው ቂጧን እያሳየች በዛ ጨንቋት ነው መሰል ሸፎን አደረገችው። በተራስ የምወጣበት ነበር ሳላስበው ነው የመጣኸው ምናምን እያለ ስታወራ ተመንግሎ ወጣላት ማለት ነው። ወይኔ ጉዴ ወይኔ ጉዴ! እንደዚህ ያለ ሩታ ተይ እንጂ እንደዚህ አይነት አለባበስ እንዲህ ቦርዴት አለ። ሌላው እንዲቀር እንኳን እንዲህ ይህ እኮ የሴተኛ አዳሪ አለባበስ ነው። እውነቴን ነው የምላቸው። እንደዚህ አይነት አለባበስ ትለብሻለች እንዲ? ኧረ አንቺ ደግሞ በዛ ከፋ ከፋ። እስካሁን ያላለቅሽውን አሁን እንደዚህ ልሆን ተወለዱ በኋላ እንደዚህ መመናቀር ምንድን ነው? እና በነገራችን ላይ ደስትዬ እንግዲህ ጆሮዋን ይዛ እንዲህ ኪሷን ይዛ ወጥላ ወጣች። እኔ ስለወደድኩ ነው ወይ ከባህል ከያሁን በኋላ እዚህ ከህይወታቸው እንዳገባን ደግሞ ምንህም አላማለኝም አልወደድኩህም ብለዋለች። ከዛ ከአብርሽ ጋር እንግዲህ የሚስተካከል ህይወት የለኝም። ደስታ መጥፎም ሆነ ጥሩም ሆነ ከአብርሽ ጋር አልሆንም። ሌላ ሰው ጋር ነው ደግሞ ሌላ ሰው ይመጣል ማለት ነው። ድራማ ይቀጥላል ማለት ነው። በነገው ዕለት ደግሞ ሌላ ድራማ እናያለን ማለት ነው። ኧረ ወይኔ ደስታ ጆሮህን ይዛ በአብርሽ ላይ ስታፌዝ ትናንትና እውነት እኮ ነው። ግን እንዲህ የማይደለግ ነገር እኮ ነው እያረክ ያለኸው ማለት ነው። አንተ ከውጭ ተመጣ፣ አንተ ውጭ ተወንክ፣ አንተ አሜሪካን ተወንክ። እሰው ቤት እኮ እየመጣህ መዘፍዘፍ የለብህም። እሰው ቤት መተህ እኮ መዘፍዘፍ የለብህም። ይሁን እንደዚህ ለባብሳ ልትወጣ ነበር። አንተ ለምን ውጭ አትጋብዛትም? ለምንድን ነው ቤት የምትመጣው? እጂ አንተ ብሎ ከውጭ የመጣ ኮሳሳ ባህል ማዶቋልጭ። ድሮ የት ነበርክ? ኢትዮጵያ አልነበርክ? ባህር ማዶ አቋርጬ እቺ ባህር ማዶ ዳገባን እኮ እንደው እውነቴን ነው የምላቸው። ሩታ እንኳን አሜሪካን እንትልም አትሄድም። ለምን አሁን ኢትዮጵያ ኤምባሲ ተዘግቷል። በነገራችን ላይ ተዘግቷል። እነሱ ዝም ብለው ሲጎልሉ ነው እንጂ አሜሪካ የሚሉት አሜሪካ የለም። ኤምባሲ ተዘግቷል። ተዘግቶ ሳይሆን ተከልክሏል ወደ አሜሪካ መሄድ ማለት ነው። እንደውም ክስ ላይ ነው። ማነው ይሄ ሽማግሌው ሰውዬ ማለት ነው። ስለዚህ አሜሪካ የለም። ሩታዬ እንደዚህ እህትሽ ምንጥቅ አርጋ ታውጣው እንጂ አብልሽንማ እናቴ በኃይለኝነትሽ በጎልበትሽ አላስወጣም ብለሻል። የሚመለስ ነገር የለም እያልሽ ላቆሽን ቂጥሽን እያሳይሽ ባትቀመጭ ጥሩ ነው። ተስተካክለሽ ብትቀመጭ ማለት ነው። እንደዚህ ተስተካክለሽ ተመዋረድ ተዋለሽ እኮ እንግዲህ እህቱ መጣች። አሁን እንግዲህ ነገ ደግሞ አክስትየዋም እዚህ ሆነች፣ ይሰበሰባሉ በቃ ይሰበሰባሉ ማለት ነው። በነገው ዕለት ደግሞ ታያላችሁ። አይሆንሽም ብለዋታል። በቃ በዚች ስበብ አሁን እሱ ውልቅ ብሎ ይሄዳል ማለት ነው እንጂ እህቴ ስትመጣ ሳትደውልልሽ ቀርታ ቪዲዮ ደቅነሽ ኧረ ወደዛ አታስመስሉ። እንዶ በምንም ታምር አታስመስሉ። ድንገት አይደለም የመጣችው። አሁን መውጫው ሲደርስ ቤተሰቦችም ስላልፈቀዱ ምናምን ተብሎ እንትን ሊባል ነው ማለት ነው። ሊፈራለስ ማለት ነው። ሊፈራለስ እና አብለሽው ስታድሪ ዛዳ ምንድን ነው? ምን ተፈጠረ? አያፍርም እንዲህ ግን እንደዚህ ለብሶ ከቤቷ ሲመጣ ደፋል። ሁልጊዜ እኔ ውጭ ሲጋብዛትም በይጭም አላውቅ። እስኪ ውጭ ሲጋብዛት ቪዲዮ ውስጥ ያሳዩ የለም። ሁልጊዜ ቤት ነው፣ ሁልጊዜ ቤት ነው። ከአሜሪካ የመጣ እኮ ውጩም ያስደስተዋል። ውጭ ወጣ ብለን እንዝናና ይላል። ይሄ እኮ በቃ ከቤት ይመጣና ይዘፈዘፋል ማለት ነው። የአብሬሽ ሶፋ ደህና የአብሬሽ ሶፋ አለለት። አብሬሽ የገዛው ሶፋ ከሱ ጋር ይመጣና ይዘፈዘፋል።
ጉድ እኮ ነው። ጉድ ቅሌታ። እንደው ቀለልክ እኮ ቀለልክ። ወይኔ ደስታ ተቃለለ፣ ደስታ ተዋረደ፣ ደስታ ተዋረደ፣ ደስታ ውልደታም ነው። ይኸው ቤተሰቦቿ የሚፈልጉት አንድ ሰው ብቻ ነው፣ አንተን አይፈልጉም። ግማሾቻችሁ ደግሞ ከደስታ አልግዛለች ትላላችሁ። ዛሬ ደግሞ ያየሁት ቪዲዮ ከደስታ አልግዛለች። ጉድ እኮ ነው። ኧረ ዘንድሮ እርግዝና ግን ምንድን ነው? እንዲ አረፉችን ሆነች እንዴ? እሷ ደግሞ በ3 ወር የሚለገዝ ልጅ አለ እንዴ? አራስ ቤት አዛ እንትን ነበር እርጉዙና አንተ እርጉዙና መተሃጽናናት እንዴ? እርጉዙና ይላል እንዴ? አንተ እርጉዙና እዚህ ነበርክ እንዴ? ጥሏት ሲሄድ ምናምን እያለ ሲበሳጭ ደግሞ አንተ የት ነበርክ? አሁን አይደል እንዲህ አምሮባት የመጣሁ እርጉዙና አንተ የት ነበርክ? ኧረ ጉድ! ኧረ ዘንድሮ እንደው ጉድ ነው ዘንድሮ ጉድ ደስታ ግን እኮ እሷም አትፈልግም። ያው ለመደበሪያ ብላ ነው እንጂ ደስታን አትፈልገውም። ማለት የሆነ ኪስ ውስጥ ከቶ ማለት ነው። አይ ውልደታም ተዋለድክ እባክህ ዛሬ መዋለድ። አይ ሩታ አንቺም ተዋለሽ እሱም ተዋለደ። ጉድ እኮ ነው። ማረገውን አላውቅም ብላ ስትል ናውጣ አካለች ናውጣ ውጣ ውጣ። ወይኔ ከዚህ ያውጣችሁ፣ ከዚህ ያውጣችሁ፣ ከዚህ ያውጣችሁ። አሜን በሉ፣ አሜን በሉ፣ አሜን በሉ። እውነት ነው የምላችሁ። አሜን በሉ፣ አሜን በሉ። ሆኔ በጣም እየገረመኝ ማለት ነው። ከዚህ ያውጣችሁ ናውጣታ ሲባል ረፍስማ ከሰው ቤት መታ ናወጣ ተብለት ስትወጣ እንዶ ትንሽ አታፍልም? እንዲ ቅሌታ የሚሆን ከሰውዬ ስንት ቦታ እያለ ስንት መዝናኛ ቦታ እያለ ሁልጊዜ የአፍሌሽን ሶፋ ለማድቀቅ መቶ መዘፍዘፍ፣ እዚህ መቶ መዘፍዘፍ ምን ሆኖ ነው? ከዛው ልቃ አወጣ ስትለው እሺ እያለ ዳኬት አለበሰም መሰል። ዛሬ በተሻልት ነው የመጣው። ለማንኛውም ደስታ እየተባሏል እንግዲህ። ሌላ ደግሞ ነገ ሌላ ደስታ ይመጣል። እውነት ነው። ዛሬ የትላንትና እንትልም ፈትፍችዋለሁ፣ ነገ ለቅላችኋለሁ። እያሳቀኝ ነበር እንደውም እና የሚገራርም ነገር ነው እየተከሰተ ያለው በቡታጅራዎች መንደር ማለት ነው። እኔ ግን በጣም ገርሞኛል ማለት ነው። ወይኔ ደስታ መዋረድ። እኔ ከባህል ማዶ መጥቼ ማን አለ የሩታ ቤተሰቦች ፈቅደውልህ ነው አሉ። ስለዚህ በመጣህበት እግረህ ይዞ ትኬት ሳይቃጠልብህ አትብለክት እንዴ! ጉድ እኮ ነው። ጉድ እኮ ነው። ይሄ በጣም የሚገርም በጣም እናንተስ ገርሟችኋል? እስቲ ተገለማችሁ ኮሜንት ላይ ቁጭ ጠቅ እዚህ ጋር እንግዲህ ሲከፋው እያለች ነው የልያ አባት አይደል እያለች ቲክቶክ ላይ ተለቋል ማለት ነው ቪዲዮዋ። እና በነገራችን ላይ ሩታ ውሸቷን ነው እንጂ አብርሽን በጣም ነው የምትወደው ማለት ነው። ለማስመሰል ነው እንጂ ከአብርሽ መለየት አትፈልግም። እና አብርሽን አስቀናለሁ ብለሽ ነው ለሩታ ለሄርሜላ አስረከብሻት። እናቴ ሄርሜላ ደስታ በደስታ ሆናለች። ዛሬ ቤቷን እየጎበኘች ነው። ነገ ይለቀቃል ማለት ነው። ዛሬ ቲክቶክ ላይ ተለቋል። ነገ ቪዲዮቸውን ይለቃሉ። ለማንኛውም ደስታዬ እንግዲህ እግዚአብሔር ያጠናህ ነው የሚባለው። ምንድን ነው የሚባለው? ማስተዛዘን ምንድን ነው የሚባለው?